ሁላችሁም ተናገሩ። አስወጥቷት ነው? ይሰማችኋል ድምጼ? አለች አለች። እሺ በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም ሌላ የምትታሰር የምትሸኝ ውስጥ ያደፈጥክ አይነ ጥላ ቡዳ ዛር አይነ ጥላ ዛር ቡዳ መተት የምትታሰር የምትሸኝ ማን የምትታሰረው? ማን የምትታሰረው? ግደል ተብሎ የተላከ መተት ነው። ምን አድርጊያለሁ? እግሯን ሽምድምድ አድርጊያት እንደው ወይኔ ምን ይብጭኝ ባሰብ ሁለቱም ሆነ አለች። እያሁን እያለቀሰ የነበረ አባቷ ነው ዝጋው ማጥፋ ያስገባት ቀጣፊ ወደ ማልሄድ እያለች ነበር። ከእግሯ ላይ ተነስ በመድኃኔዓለም ስም። ያሰርከውን እግሯን ፈተህ ወደ ግንባር ውጣ ቶሎ። እንዴት ይሆናል? ትናንት ማታ እኮ ነው የመጣሁት። ፈተህ ልቀቅ ቶሎ በል በመድኃኔዓለም ስም፣ በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል በቅዱስ ገብርኤል ስም ቶሎ ውጣ። እግሯን ፍታና ውጣ ወደ ግንባር። አቁስዬዋለሁ እኮ ችግሩን ማትረባ ነው ልጅቷ። ሰራዊትን ሰብስብና ውጣ ማተባ ቶሎ በል። ሌላስ የቀረ ማን አለ? ሌላ የቀረ ማን አለ? አይነ ጥላ ሌላስ? ቡዳ ታባህና አይነ ጥላ ቡዳ ሌላስ? ሌላ የድሯን ነው እንጂ ከረፋፊያን ሰሞኑን እየመጣ አንተም እያዳመጠች እየጣፈች እየለቀለቀች እያያዘ እየተቀጠቀጠ ነው። እባክህ ያደፈጥን ሁሉ ተይዘናል። በቃ ሁላችንም እንሰብስበን ዝም ብለሽ እንቀጣለን። ሁላችሁም ራሳችሁን አጋልጡ በመድኃኔዓለም ስም አጋልጡላችሁ። የተደበቀ ካለ ገንዘቧን ብክን ማድረገው ነው የነበርኩ። አልነቃችም ነበር። ወይኔ ከስንት ዓመት በኋላ አለች። ማን ገንዘቧን የምታባክነው? እኔ አይነ ጥላ ቡዳ ሰላቢ ጓደኛዋ አልከኝ ነው የመጣሁት። ከጓደኛዋ ነው የመጣሁት። ጓደኛዋ ቢሰርታል ይበልጥቷል። ሰራዊታችሁን ሰብስቡ በመድኃኔዓለም ስም ቶሎ ውጡ። ሌላስ የቀረ ማን አለ? አይ ሁላችን ተሰብስበን የቀረ ሌላ የቀረ የለም። ከእናቷ የመጣው ደግሞ ሚካኤል መተንብል ከአናርያም ትሰመ ቢዘ ሱራፌል ዘምሮ ሳርኡስ ወዘምሎ ላልኡል ጊዜ ጸዋኩከ ቅረበኒ በምሕረቱ ሳል ካለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ቅዱስ ሚካኤል ይበቀል። ቶሎ በል ተነስ። ከእናቷ የመጣ ምን አርክ ተብለን የተላከው? ደንቃራ ለምንድን ነው የገባው? እናቷን እንድሞት አልሞታል። ሁሉም ወንድሟን ያደረገው አልሞታል። ወንድሟን ያስፋስኩና 60 ሺህ ብር በሳዑዲ አረቢያ አስጠየቅኩት። ቅዱስ ገብርኤል አወጣው። የወንቅ እሸቱ ቅዱስ ገብርኤል ላስገድለው እና ታዲያ ምን ላድርግ? ነደደኝ። እናቷን ሁለት የምድን ቀረበኳ። ግን አይሞቱም እነሱ ሁሉም አንድ ናቸው። ተናድጄ ነው። ሰራዊታችሁን ሰብስቡ ቶሎ ውጡ። ሰራዊታችሁን ሰብስቡ። ደንቃራ ሰራዊትን ሰብስብና ውጣ ቶሎ በል። ሌላ ሲቀር ማን አለ? ያልኩት አንስት ላይ የላከችኝ ደግሞ ዛሬ አሳብዳት ተብዬ ስም ጥራ አልተባልክም። ሌላ ሲቀር ማን አለ? በቃኝ ነው። ሌላ የቀረ ማን አለ? በመድኃኔዓለም ስም በሊቀ መላእክት በቅዱስ ገብርኤል ስም የእድል መተት ነው። የቤተሰብ እንዳለ ቤተሰቡን እድላቸውን ቅምት ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኮ መስዋዕቶ ለመልከ ጼዴቅ ከመ ትባርከ እንደ በመስቀል ከዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ። የቤተሰብ የእድል መተት ውጡ። ሰራዊታችሁን ሰብስቡና ቶሎ ያው ሰርሳ ሌላስ የቀረ ማን አለ? የቀረ ያኔሯን ጭንቅላቷን ያስኩት ጭንቅላቷን ንገራት። እሷን በጠውሬ ነው መሰለኝ የተመተተው ትላለች። አባቷ ደደብ አረካት። ግን የአእምሮ መተት በምንድን ነው የገባው? በፀጉሯ በፀጉሯ እንዴት አገኘው?
አንዴ እኔ ራሴ አልነበርኩ እንዴ የምሰራት ነው ጋር እየመጣኝ ነይ ራስሽን ልስራሽ ነይ እያልኩ ቁርጥ አርጌ ወሰድኩት። ምንም አታውቅ። አሁን እየተከፈተላት ነው ጭንቅላቷ ፀጉሯ እንዳያድግ ፍርጅት እንዲሆን አሁን እየተጠመቀ ይለውጣየ። ይገርማል። ላይ ፈጣሪ ልብ ስጣቸው ትላለች። ፀጉሯ እንዳያድግ ፍርጅት እንዲሆን እንድታብድ ያ ነው። እንደዛ ታደርግ ነበር። አዎ ያ ነው ስራዬ። በፀጉር ስለተደገምክ ነው ፀጉሯ እንዳያድግ የምታደርገው? አዎ እሱም ኧረ ተወኝ። ካሜራ ከጭንቅላት ወጣ ቶሎ በይ። ከእነ ሰራዊት ቶሎ ልቀቅ። ካሜራ ወጣ። የቅናት መንፈስ ሰራዊታችሁን ሰብስቡና ውጡ ቶሎ ሁላችሁ። ያው መጥቻለሁ። ሌላስ የቀረ ማን አለ? በቃ ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኮ መስዋዕት ወለመልከ ጼዴቅ ከመ ትባርከነ በመስቀልከ ዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ ሊቀ መላእክት ቅዱስ ገብርኤል ይበቀል። ውስጥ ያደፈት ካለ የለሁም። ተጋልጫለሁ። ሁላችንም ተጋልጫለሁ። ወደ ግንባር ውጡ ሁላችሁ ወደ ግንባር። ከእድሏ ተነሱ። ከእድሏ ከስራዋ ከአይምሯ ከመላ ሰውነቷና ህይወቷ ውጡ። ከቤተሰቧም ተነሱ። ይህ ስራውን የሰጣት ማንቀሻ ቅዱስ ገብርኤል ነው። ለእሷ አሳልፋ ሰጥታ 2 ዓመት ዘፍዝፊያት በእሷ ድል እኔ ተሰራ እሷን ሰው እንዲጠላት አድርጌ ለቆሻሻ እንዲያዋት አስደርጌ በቃል ኪዳኗ ነው ደግሞ የተመተስኩት ማለት ነው። በቃል ኪዳኗ ማለት ነው። አሁን ነቃች። ቃል ኪዳኔ ማን ወሰደው እያልኩ ተከርሜ ለካ እንደዚህ ነው ነገሩ አለች። ችግር የለም ማለች። አሁን ይሄንን ስራ እንዳለ በቃል ኪዳኗ እንዴት በቃል ኪዳኗ ምን ማለት ነው? በቃ በቃል ኪዳኗ ሁሉንም እድሏን አይዋ በሄደችበት ወዷታል። ሄደች አትመለስም። እዛው ቁጭ ነው የምትለው። ከዛኛ ቀና እኛ ትሰራለች፣ ትልካለች፣ ታበድራለች። ታባታለች። አሁን እኔ ማለት ነው ለነሽ ሰጠችኝ። እኔ ታዲያ መጥቻ ስራ ሰራ ነበር ማለት ነው። እህቶቼም ወንድሞቼም ሲጠሉኝ ከሷ ጋር ጠጋር ታበላኛለች፣ ታጠጣኛለች፣ ልብስም ሰጠችኝ። ከዛ በኋላ 1000 ብር ደግሞ ስጭኝ አልኳት፣ ሰጠችኝ። ከዛ በዛ አስደገምኩ። ከዓመት በኋላ ነበር ብሩን የሰጠሁት። 10 ዓመት ምን 10 ዓመት ምን ነው። ከዛ ብቻ ሰርቻ ሀገሬ ምን ገብቻ ሆነ ልጅ ወልጃለሁ። ሀገሬ እኔ ጓደኛዋ ነኝ ማወራ። ሰራዊታችሁን ሰብስቡ ሁላችሁ ቶሎ። ከጓደኛውም የመጣ ሰራዊትን ሰብስብ ሰራዊትን ሁላችሁም ተናገሩ። አሁን በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም አንዳንድ ነው የምናገረው ተማር። በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወተን ከቤተሰቦቿም ወተን የእሷንም ሆነ የቤተሰቦቿን እድል ከፍተን እግሯን አሽመደመድከው። ልቀቅ ከእግሯ ለቀቅኳት እኮ ትናንትና እግሯን ነበረ ስቅስ ታረኳት። ወይኔ ላልሰግድ ነው አለች። ወይኔ አለች አባቴ እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድርን በፈጠረ ነው ያልከው? ሰማይና ምድርን በፈጠረ
ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም በቅድስት ሥላሴ ስም ከነሰራዊታችን ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ግንባር ላይ በትምህርተ መስቀል ታስሬያለሁ፣ ተገዝቻለሁ። እስከምንሸኝ ድረስ ምንም ስራ አንሰራም። እስከምንሸኝ ድረስ ምንም ስራ አልሰራም። ስንጠራ ቤት እንላለን። ስንጠራ ቤት እንላለን። እሷ ጋር ያለ ስማ፣ ቆይ መጀመሪያ ልንገርህ። ቆይ አሁን እኮ ልጆችን በምን ነው የማሳድገው? ትዳሬ ተፈነቀለ። ምን ይመስላል ይሄ? እና በእሷ ነው የምታሳድገው? በእሷ ነው የምታሳድገው? እና እሺ የምትታሰራለህ ሌላ ውስጥ ያደፈትክ? በቃ እኔ ትዳር ነኝ። እሺ ለማንኛውም በህዋ እኮ አይታናለች። ትናባረርባት ባሎቿን ይመጣሉ፣ እኛን የምናባረረው ይህን ነገር ቆይ መጠየቅ አለብኝ እያለ እኛ ማህበር ላይ ገብታ እንዳጠቅ ይደረግ ትነበርኝ አየችን ማለት ነው። የምታባረው ማለት የምታባረው ማለት እኔ እኮ አንተ ማን የምታባረው? እኔ ስም የለም አትናገርም? ታቦታል መጣ ስማ ልንገርህ ደግሞ መተቱን የምታባረው? አዎ መተቱን የምታባረው ትዳር እንዳትይዝ የታባታ ትዳር ይዛ እኮ ትዳሯን ታበላሽባት እኛ ነን። ከዛ ወዲያ ወንዶቹን ሁሉ የታባታቸው ወንዶቹን ዝቅ ትላለች። ወንዶቹ አረመኔ ናቸው፣ ትዳር አትያዙ ነው የምትለው። ከዚህ በፊት ትዳር ይዛ አፍርሰህባት ነው? ትዳር ከያዘች በኋላ በትዳሯን ይቀና ማለት ነው። በአመቱ ውስጥ ቤት ሰሩ፣ ቦታ ገዙ። ከዛን የነደደኝ እንዴ ከዛ እስከናደርግም ከዛ ጥልት ታረገች። ከዛው አታግቡ፣ ትዳር ጥሩ አይደለም እያለኝ ነው። ትዳሯን አፈረስክባት? አዎ ተለያይተዋል። ማን ያፈረሰው ትዳሯን? እንዴ ነበር እኮ አይደለም እንዲደደብ አይገባህም አንተ ሰውዬ። በቃ እሱኛ አንተ አይገባህም አንተ ተገራጭ ምሽት ተኛ። አይነ ጥላ አለ ውስጥ ሆነ የምትከለክል አይነ አሉ በመድኃኒዓለም ስም አንተ አይነ ጥላ። አቤት ምንድን ነው ያንተ ስራ? እኔማ እንዳታገባ ነበር አዎ አገባች። ትዳሯ ደግሞ በጣም ደስ ይል ነበር እና ታባታ አዛኛ እንዲኛ ዘመን አልፈኛ ቀንት ነው በቃ እናገባ አበዛሁም ማለት ነው። በቃ ስንት ነው የምናገረው? ሌላ የምትታሰራለህ? የምትሸኝ የምትሸኝ ልብ መልሱ ልብ በመድኃኒዓለም ስም እሺ እህቴ ይሰማል? አዎ ይሰማል። መንፈሱ አስሮሽ ነበር እንደ እህቴ እግርሽን? እኔና ስላሴ አስሮሽ ነበር? እንዴት እንደመጣሁ አላውቅም። ስላሴ ግራ እግርም በጣም ትናንትና ቁስሎኝ ነበር። አሁን ደግሞ ቀኝ እግሬን ይዞ መሄድ አቅቶኝ ነበር። ዛሬ ራሱ ትንሽ ነው የሰገድኩት እና እግዚአብሔር ይስጥልኝ። ሄዳል አልሄደም፣ ታስሮ ነው ያለው። እድሜህን ያርዝመው እግዚአብሔር ይስጥልኝ። ለቆኛል በስላሴ ሽምድምድ አድርጎኝ ነበር። ለምትፈታተንሽ ሴት ጸልይላት። እሺ ለምትፈታተንሽ ጸልይላት። መጽሐፍ ቅዱስ ማን የሚይዝባት እንዲህ ብሎኛል። ምክንያቱም ለምን እንደዛ አደረገችኝ ያልኳን ሁላን ነገር ስለ የለም ብሎኛል። ልብ ትላት ጨጓራዬን ያቀጠለኝ ነው። እህት አለምዬ አንድ ነገር አስታውሺ፣ የጌታን ቃል ጠላቶቻችሁን ውደዱ አይልም? ስለሚያሳድዷችሁም ጸልዩላቸው፣ ለማንም ስለ ክፉ ፈንታ ክፉን አትመልሱ ያለውን የእግዚአብሔርን ቃል አትርሺ። ያንቺ ቀንደኛ ጠላት እሱ አይደለችም። ያንቺ ቀንደኛ ጠላት እሷ ሳትሆን በእሷ ላይ ሆኖ አንቺ የሚፈታተንሽ ጠላት ነው። እሷ የሰይጣን ምርኮኛ ሆና ነው። የኛ ቀንደኛ ጠላት ዲያብሎስ ነው። በስጋ ያሉትና ጠላት የሆኑን ወገኖቻችን ፈቃዱን በልባቸው ላይ የሚዘራባቸው የዲያብሎስ ፈቃድ ተሸካሚዎች እንጂ ጠላት አይደሉም። ስለዚህ እሷ ላይ አታድርጊ ትኩረትሽን። እሷ ውስጥ አድፍጠው የአንቺን ህይወት የሚያመሰቃቅለው መንፈስ እሱ ላይ ነው ትኩረት ማድረግ ያለብሽ።
ምን ካልሆነ ታለምዬ የክርስቶስ ልጅ አትባይም ካልሆነ። ምክንያቱም የእግዚአብሔር ልጆች ጠላቶቻቸውን ሁሉ ይወዳሉ። ክርስቶስ ያን ሁሉ ግርፋት ገርፈውት ያን ሁሉ ስቃይ አሰቃይተውት ጠላቶቹን አልወደደም? ለጠላቶቹ አልጸለየም? በለበሰው ስጋ አባቱ የሚያደርጉትን አቁምና ይቅር በላቸው አላለም? ሲዘባበቱበት፣ ሲስቁበት፣ ልብሱን ዕጣ ተጣጥለውት ሲከፋፈሉበት ያለ ርኅራኄ 6666 ግርፋት ሲገርፉት መጽሐፍ እኮ እንዲህ ይላል፣ ጠላት ቢራብ እንጀራ ብላው፣ ቢጠማም ውሃ ጠጣው፣ ፍም በራሱ ላይ ተሰበስባለህና እግዚአብሔርም ዋጋን ይመልስልሃልና ይላል መጽሐፈ ምሳሌ ላይ ምዕራፍ 25 ቁጥር 21 እስከ 22 ላይ። ስለዚህ ጠላቶቻችን ልንጠላ አልታዘዝንም፣ ልንጸልይላቸው እንጂ። ደግሞ እግዚአብሔር ጸሎትሽን የሚቀበለው ስለ ጠላት ስትጸልይ ነው። ክፉ ላደረገብሽ ሰው ስትጸልይ ነው እግዚአብሔር ጸሎትሽን የሚቀበለው። ቂመኛ ከመሆን ተከልከል። ቂመኛ ሰው ስጋ የለበሰ ሰይጣን ነው ይላል። ግልጽ ነው አይደል? ቂመኛ ሰው ምን የለበሰ ነው? ስጋ የለበሰ ሰይጣን ነው። ደግሞ አንድ ነገር እንዳትረሺ፣ አንድ ነገር ታሪክ ላስታውስሽ። የአቡነ ኤዎስጣቴዎስን ታሪክ እንዳትረሺ። አቡነ ኤዎስጣቴዎስ 12 ደቀ መዝሙር ነበራቸው። በባህር ሲጓዙ ልጆቼ ቂም እንዳትይዙ አደራ፣ ቂም የምትይዙ ከሆነ ከእናንተ አንዱ የሚጠፋ እየመሰለኝ ነው አሉ። ይህን ሲናገሩ አንዱ ባህር ውስጥ ገብቶ ሰጠመ። አባታችን አቤት፣ አንዱ እኮ ሰጠመ፣ ቂም ለያዘ ሰው ለምን ታዝናላችሁ አሏቸው። አረ አባታችን እግሩ እስኪያብጥ ድረስ እኮ ነው የሚጸልየው የሚሰግደው። ቢሆንም ቂም በመያዙ በከንቱ ደከመ፣ ጸሎቱ አልጠቀመውም፣ ስግደቱም አልጠቀመውም። ቂም በመያዙ ብቻ ነፍሱን አጠፋ አሏቸው። ይሄ ሰው እንግዲህ ከ500 ዓመት በኋላ ነው ከሲኦል የወጣው። ከስንት ዓመት በኋላ ከስንት ዓመት በኋላ እየሰማሽ ነው አይደል? አንተ ቆይ ምን አገባህና እንደምትጠፋ ምን አገባህ? ስለ ስርዓት አንተን አልጠራሁም። በመድኃኒዓለም ስም መልስ፣ ወደሷ ወደ ራሱ አድርጋት። አልጠራሁም፣ መልስ። ይሰማል አይደል እህቴ? አይዋ ይሰማል። ከ500 ዓመት በኋላ ነው 500 ዓመት ሙሉ ሲኦል ሲሰቃይ ቆይቶ እሱንም በጻድቁ በአቡነ ዘራቡሩክ ነው የወጣው። አይወጣም ነበረ ከሲኦል። አቡነ ዘራቡሩክ ሲኦል ውስጥ አገኟቸው። ማነ? እኔ ነኝ የአቡነ ኤዎስጣቴዎስ ደቀ መዝሙር። በምን ስራ ወደዚህ ገባ? እግዚአብሔር በአንድ ኃጢአት ወደዚህ ሲኦል ጣለኝ። ምን አድርገ? ቂም ይዤ፣ ቂመኛ በመሆኔ። ስንት ዓመት ቆየ በሲኦል ስትሰቃይ? 500 ዓመት። የፈለገ ብንጸልይ፣ ብንጾም፣ ብንሰግድ ቂመኛ ከሆንን አንድንም፣ ሲኦል ነው የምንወረወረው። እሺ። ስለዚህ ከዛሬ ጀምሮ ቂምሽን ተይሽ እህቴ፣ ውደጃት። ከዚህ በፊት ይኸውልሽ፣ ከዚህ በፊት የነበረሽን ፍቅር እንዳታቀዠቅዥባት። ምንም እንዳልተፈጠረ ምንም እንዳላደረገችብሽ አድርገሽ ቅረቢያት። እሺ፣ በዚህ መንገድ ነው ሰይጣንን ማሸነፍ የምንችለው። በዚህና በዚህ መንገድ ብቻ ነው። በመራቅ ሰይጣንን አናሸንፍም። ጓደኛችንን በመራቅ ወንድማችንን፣ ቤተሰባችንን ወይም ደግሞ የኔ የምንለውን ከዚህ በፊት ፍቅር የሆነውን ሰው በመራቅ ጠላትን ማሸነፍ አይቻልም። ለዛ ሰው እንደውም የበለጠ ፍቅር ስናሳየው ነው ሰይጣንን ማሸነፍ የሚቻለው። ይሄ ነው ክርስቲያናዊ መንገድ። መንፈሳዊ መንገድ ማለት ጠላትን መውደድ ነው። ይሄን ስልሽ ግን አትጠንቀቂያት ማለት አይደለም። መጠንቀቁ መልካም ነው። ለምሳሌ ከእሷ ጋር በምትገናኝበት ሰዓት መንፈሳዊ መንገዶችን መጠቀም፣ ጸሎት ማድረግ። ምክንያቱም እሷ ጠላት ሰይጣን አለ ከእሷ ጋር አብራ እየሰራች ነው ከአጋንንቱ ጋር። ስለዚህ አንቺ ደግሞ ከእሷ ጋር ለምሳሌ በምታወሪበት ሰዓት ሰላም ለኪ መጸለይ፣
ኦ ሚካኤል ወይም ሰላም ለከ በውስጥ በልብሽ ማለት ነው። ጌታዬ ኢየሱስ ክርስቶስ ወደ እሷ ከመቅረብሽ በፊት ጸሎት ማድረግ። ጌታዬ ክርስቶስ ሆይ በእሷ በኩል ወደ እኔ ከሚመጣ መተት ጠብቀኝ፣ ሰውረኝ፣ አድነኝ። እሷ ጋር ካለው ክፉ ኃይል እኔ ጋር ያለው አንተ እግዚአብሔር ትበልጣለህና። ግልጽ ነው አይደል? መጽሐፈ ዜና መዋዕል ላይ እነሱ ጋር ካለው እኛ ጋራ ያለው ይበልጣል ይላል። እነሱ ጋር ካለው ክፉ መንፈስ ጋር እነሱ ጋር ባለው ክፉ መንፈስ ተማምነው እኛ ጋር ለመቅረብ ካልደፈሩ እንዴት ነው እኛ ጋር ባለው በመንፈስ ቅዱስ ኃይል ታምነን እነሱን ምንፈራ? እነሱን ምንሸሽ? እሷ በማስመሰል ፍቅር ልትቀርብሽ ትችላለች። አንቺ ደግሞ በእውነተኛ ፍቅር ቅረቢ። ጌታ መድኃኒዓለም እኮ ይሁዳ እንደሚሸጠው እያወቀ እኮ ነው ከሱ ጋር አብሮ ሲኖር የነበረው አይደለም እንዴ? ይሁዳ እኮ እንደሚሸጠው ያውቃል፣ ግን ወዳጄ ነበር የሚለው። እግሩን ሁሉ ያጥበው ነበር እኮ ባይገርምሽ። እግሩን ሁሉ ያጥብ ነበረ ክርስቶስ የይሁዳን እግር። ነገ አሳልፎ እንደሚሰጠው ነገ አሳልፎ ለሐናና ለቀያፋ እንደሚሰጠው በ30 ብር እንደሚሸጠው እያወቀ እግሩን አጠበው ጌታ። ይሁዳ ሳይፈራ ደፍሮ እግሩን ታጠበ በጌታ እጅ። ከማዕዱ ሁሉ ተሳትፏል። አስቢ። ግን ወዳጄ ነበር የሚለው። ካረ ጌታ መድኃኒዓለም ይሁዳን የሚያክል ወዳጅ አቅፎ ከኖረ እንዴት ነው እኛ በመተት የሚፈታተኑን በክፉ መንፈስ ተማምነው እኛን ለማጥቃት የሚሞክሩን ሰዎች ምንሸሻቸው? እንደውም ጠላትነቷን ስታውቂ የበለጠ ወደጃት። አንቺ ለእሷ ፍቅር ስታሳይ እንደምትበድልሽ እያወቅሽ ፍቅር ስታሳይ ያኔ ክርስቶስን መስለሽዋል። መድኃኒዓለምን መስለሽዋል። መድኃኒዓለም ደግሞ ጠላትነቷን እያወቅሽ በመውደድሽ የበለጠ ጥበቃውን ያጸናልሻል። ጥበቃውን የበለጠ ያጸናልሻል። የአጋንንት ደግሞ የበለጠ አንቺ በአጋንንቱ ላይ የበለጠ ኃይል ታገኛለሽ፣ ታሸንፊዋለሽ። ምክንያቱም አጋንንቱ የሚፈልገው ተራርቀሽ እንድትኖሪ እኮ ነው። ተለያይተሽ እንድትኖሪ ነው። ዓይንሽ ለአፈር እያልሻት እንድትኖሪ እኮ ነው የሚፈልገው አጋንንቱ። ተረዳሽ አይደል? ይሄ ነው ዓላማ። ደግሞ የእሷን ክፋት ነው የሚያሳስብሽ ደጋግሞ እቺ ምን አይነት ናት እያለ የእሷን ክፋት እያሰብሽ እንድትኖሪ ነው የሚፈልገው። ሲደጋገምብኝ ነው እንትን የምለው ያኔ ለጊዜው ወደ ልሳሄው ገብቼ ወደዛው ነው ወደ ካጠሬ እንደዚህ እና ዞሮ እሷ ላይ ሳይሆን ማተኮር ያለብሽ እሷ ላይ ያለው መንፈስ ነው። እሺ እሷን ላኪ ይላታል እኮ በውስጧ ላኪባት። ሀብታም ትሆኛለሽ ይላታል፣ ይሞላታል እኮ በውስጧ ነው። ላኪኝ ወደ እሷ ሀብታም ትሆኛለሽ ይላታል። ሀብታም አረግሻለሁ፣ በደንብ ዘና ብለሽ ትኖሪያለሽ። እሷ ተታላ ነው። ወደ ልቧ ብትመለስ ኖሮ እህቴ ወይ በድዬሻለሁ ይቅር በይ ነው የምትልሽ። ልቧን ስላጣሽ ነው። ሰይጣን ልቧን ስላደነቆረ ነው። ገባሽ አይደል? አዎ። አሁንም እስቲ አንድ እህት ወንድሞች፣ ሰውን እኮ ማሸነፍ የምንችለው በመልካምነት ሰውን ማሸነፍ እንችላለን። አንድ አባት ዜና በውሌ እንዳነበብኩት ሌቦች መጥተው ሙልጭ አድርገው ይዘርፉታል ገንዘቡን አንድ ሳያስቀሩ። ከዛ በኋላ ልጆቼ አንድም ሳታስቀሩ ውሰዱ ይላቸዋል። እያወቀ ውሰዱ፣ ግድ የለም ይሄንንም ውሰዱ እያለ እያሳያቸው ያዘርፋል። የራሱን ንብረት እኮ ነው። ሁሉ ዘርፈው ወጡ። ከዛ መጨረሻ ላይ የሆነች ደስ የምትል አንድ ግምጃ አለችው። ይህችን ሳይወስዷልና ወዳጆቼ አንዴ ጠብቁኝ ይላቸዋል። እየሮጠ ከኋላ እየተከተለ ጠብቁኝ፣ ቆይ። ቆመው ጠበቁት። እቺ ረስታችኋል፣ ለሆነች ጉዳይ ትሆናችኋለች፣ ለሆነች ጉዳይ ታሟሉበታላችሁ፣ በዚች እቺን ውሰዷት እያለ ሲሰጣቸው በጣም ልባቸው ተነካ። በዚህ ሰዓት እግዚአብሔር ገሰጻቸው፣ በልቦናቸው ላይ አድሮ። የማንን የዋህነት አይቶ
የመነኩሴውን የባህታዊውን የዋህነት አይቶ እኮ ነው። ገስጻቸው፣ ተቆጣ፣ በህሊናቸው ወቀሳቸው። የዚህን ሰዓት ልባቸው ተነካና በእውነት እግዚአብሔር ከዚህ ባህታዊ ጋርማ አለ፣ አባታችን ይቅር በለን ብለው እግሩ ስር ተደፍተው ከዛሬ ጀምሮ ወንበዴነታችንን ሽፍታችንን ትተን እንመነኩሳለን ብለው እግሩ ስር ወድቀው ይቅርታ ጠይቀው በእንባ እየተራጩ ከዛ በኋላ የእሱ አገልጋይ ሆኑ። በምንድን ነው ያሸነፈውን? ኃይል ቢጠቀም ይሸነፉለት ነበር? እስቲ ንገሩኝ። ይሸነፉለት ነበር? አይሸነፉም። እና እህቶቼ ወንድሞቼ፣ እኛም እንደዚህ አይነት መንገድ መከተል አለብን። መድኃኒዓለም ያስተማረን ይሄ ነው። እኛ መናፍስትን እኮ የምንዋጋው እኮ ሰውን ከዚህ በፊት ተናግሬያለሁ ደጋግሜ። ከአጋንንት ጋር የምናደርገው ውጊያ አጋንንት ላይ ሳይሆን ሰው ላይ እንድናተኩር ካደረገን አጋንንቱ መንፈሳዊ ውጊያችን ወደ ስጋዊነት ለውጠውብናል ማለት ነው። እና አደራ ትላንትና ማታም ልክ ስወጣ ከጥያቄና መልስ የነገርኳችሁን ቃል እንዳትረሱ። ለማንም ስለ ክፉ ፈንታ ክፉ እንዳትመልሱ ብያችሁ ነበር። አሁንም ደጋግሜ የምናገረው ይሄ ነው። እና እቴ ቂም እንዳትይዥ እሺ፣ አደራ። ቂም የምትይዥ ከሆነ ደግሞ ፈተናው መቼም አይርቅም፣ መቼም አይርቅልሽም። እሺ ይቅርታና ማለት ነው። አሁን እኔ ጋር የተተጋለጠ አሁን 2000 ስንት ነው? 2006 2016 የነነዌ ጾም ላይ ነበር የተጋለጠው። ግን ይሄዳል ይመጣል። ግን አንደኛ ከሰው ጋር ማውራት አልቻልኩም። ከሰው ጋር አሁን ታወራው እንደዚህ አሁን ይናገራል ማለት ነው። ያኔ ይደፈልታል። በርግጥ ተሳውቃለሁ። እሺ ይኸውልሽ፣ አንቺ እንደዚህ አይነት ነገር ሲሄድ ሲመጣ ይኸውልሽ ሲመጣ አንድ ነገር ማሰብ አለብሽ። በሁለት ነገር አስቢ። አንደኛ በመንፈሳዊ ሕይወቴ አልጠነከርኩኝም። በመንፈሳዊ ሕይወቴ እጅግ ብጠነክር ኖሮ አጋንንት እኔ ጋር መምጣት ባልፈለገ ነበረ፣ ለሷም ባልታዘዘላት ነበረ ብለሽ አስቢ። የመጀመሪያው የምታስቢው በዚህ መንገድ ነው። እውነት ነው አይደለም? እንዴት ወንድሞች፣ እኛ ባንመቻች ኖሮ አጋንንት ወደኛ መምጣት ይፈልጋል? ይታዘዝላትስ ነበር? አይታዘዝም አይደለም? ሲጀመር እኛ ጋር መግባት አይፈልጉም መናፍስት። እኛ በሚያስፈልገው ልክ ለነሱ እሳት በሆነ መልክ እጅግ ጠንካራ አልሆንም ማለት ነው። አንዱ የሚያሳየው ይሄ ነው። ልክ አባ ጳኩሚስ ጋር እንዳየ ነው ማለት ነው። አባ ጳኩሚስ እንኳን አጋንንት ወደ እነሱን ለመፈታተን የሚመጣውን ይቅርና ሰው ላይ የሚፈታተነው መንፈስ ፈልገው ጌታ ወይ ልጅ እሷ ጋር ያሉትን መናፍስት ወደ እኔ እንዲመጡ እዘዛቸው አለ። ከሴትየዋ ተነስተው እሱ ላይ መጡበት፣ አባ ጳኩሚስ ላይ። ከዛ እሱ አስጨናቂ የሆነ ቀኑን ያዘባቸው። በስግደትና በጸሎት በጾም ማማሰን ጀመረ መናፍስቶቹ። 3 ቀን አልቆዩም መናፍስቶቹ። ስንት ቀን አልቆዩ? 3 ቀን አልቆዩም። ልክ በሶስተኛው ቀን እንሂድ፣ ከዚህ በላይ እዚህ ሰውዬ ላይ መቆየት አንችልም መባባል ጀመሩ። እሱ ላይ ሆነው ጳኩሚስ ውጡልኝ አይደለም ያላቸው፣ አረ ቆዩ ነው ያላቸው። አረ ቆዩ እንዴ! ሰው እኮ ከወዳጁ ቤት ውሎ አድርም እንዴ! እናንተ ለምን አትቆዩም ነው ያላቸው። እንደዚህ አይነት ተዋጊ ሰው እኛ አይተን አናቅም። አዳም ከወጣ ጀምሮ ብለው ከመላ ሰውነቱ ነው ወጥተው ሄዱት። አሁን አላስቀምጥ ያለው እንዴት ነው? እስቲ ንገሪኝ እህቴ። የጳኩሚስ ተጋድሎ ነው አይደል? ቆዩ ቢላቸው እንኳን አይቆዩም፣ አይፈልጉም። እኛም ለአጋንንት ሳንመች ስንቀር በሁሉም ነገር እሳት ብንሆንባቸው እንዴት አድርገው ወደኛ ይመጣሉ? ለዛ ሰውዬ ራሱ አይታዘዙለትም እኮ፣ ለመተተኛው ራሱ አይታዘዙለትም። ማን ይቃጠላል? አልሄድም ነው የሚለው መንፈሱ። ወደ ሌላ ላከኝ፣ እሷን ተዋት ነው የሚለው። አሁን ተረዳሽኝ እህቴ? አንዱ በዚህ መንገድ ተመልከች። ሁለተኛ ደግሞ ልንገርሽ፣ ሁለተኛ ትርጉም በሁለት ነገር እንድታስቢ ስለምፈልግ ነው። መንፈስ የሚታደስ ከሆነ ሁሌ የሚመጣ ከሆነ፣ ሁለተኛ ደግሞ ምናልባት የጽድቅ መንገድ ቢሆንስ? ወይም ደግሞ ፈጣሪ በዚህ መንገድ እየተፈተንሽ እየጸለሽ እየሰገርሽ፣ በአጭሩ
ውጊያ የሌለበት ወታደር ሁሌም እንደ በጉብዝናው ይቀጥላል? አይሰንፍም? ይሰንፋል አይደል? ውጊያ አዎ የሌለበት ይሰንፋል። ወታደር። ልክ እንደዚሁ ፈጣሪ እኛ እንዳንሰንፍ በእንደዚህ መንገድ እየተፈተንን እንድንኖር በኋላ ዋጋችን እንድናገኝ ሊሆን ይችላል። ለዚህም አንድ ጥሩ ምሳሌ ልስጥሽ። አንድ ባህታዊና አንድ መነኩሴ ነበረ። ባህታዊው መነኩሴው ይሄው በቃ መነኩሴ ስላችሁ መነኩሴ የስም መነኩሴ ማለት ነው። የምንኩስናን ስራ ማይሰራ ግን መነኩሴ የሆነ እና እየመጣ የባህታዊውን ነገር ይሰርቅበት ነበር። ምግቡን ይሰርቅበት ነበረ። ያለው ነገር ሁሉ እየመጣ በስውር ይዘርፈው ነበር። ባህታዊው ግን ከብቃቱ የተነሳ ጻድቅ ስለሆነ በስውር መነኩሴ የሚሰራውን ስራ ያያል፣ ተገልጦለት ይዘርፈዋል። ባህታዊው ግን ለምን ትዘርፈኛለህ ብሎ ሄዶ አላናገረውም። ማንን? መነኩሴውን። ለምን ትዘርፈኛለህ ብሎ አልጠየቀውም። እንደሚዘርፈው ካወቀ ሰዓት ጀምሮ እንደውም አብዝቶ መስራት ጀመረ። ለሚያስፈልገው ይሆነዋል እያለ እንዲዘርፈው አውቆ ያስቀምጥለታል ገንዘቡን። በጣም ተቸገረ ባህታዊው በሌባው መነኩሴ አማካኝነት እየተዘረፈ ተቸገረ። አሁንም የእጅ ስራውን እያበዛ ቢቸግረው ነው መጥቶ የዘረፈኝ እያለ ነው የሚያስበው። አይገርምም? ቢቸግረው ነው መጥቶ የዘረፈኝ፣ ቢብስበት ነው ከኔ ይልቅ እሱ ይጠቀም እያለ በበጎነት አስቦ ይሄን ለሚያስፈልገው ነገር ያውላል እያለ በቃ እየሰራ ባት ውስጥ ያስቀምጣል እንዲዘርፈው ብሎ ማለት ነው። ከዛ ይሄ ባህታዊ ለሞት ደረሰ። ጥሪ መጣለት ከፈጣሪው። ከዛ ሊሞት ጫፍ ላይ ሲደርስ መነኮሳቱም ሲሰናበት ይሄ ሌባው መነኩሴ አብሮ ከነሱ ጋር ቆሟል። ከህዝብ መካከል ለይቶ ጠራውና ና ልጅ አለው። ከዛ እጁንና እግሩን ይስመዋል። እጅን አምጣ ብሎ እጁን ይስመዋል። ምን እያለ መሰለሽ የሚስመው? በእነዚህ እጆች አማካኝነት ነው ለገነት ለመንግስተ ሰማይ የተዘጋጀውኝ። አሁን መላእክት ከበውኛል፣ ይዘው ሊሄዱ ነው። ለገነትም ለመንግስተ ሰማያትም እንድበቃ የሆንኩት በእነኚህ እጆች ናቸው እያለ እጆቹን እየሳመ ማልቀስ ጀመረ። ወዲያው ሌባው መነኩሴ በጣም አዘነ፣ ተጸጸተ፣ አለቀሰ። ከዛ በኋላ እጅግ ጽኑ ተጋድሎ ነው መጋደል የጀመረው። እንደ ዝግ ተቆጥሮለት እኮ ነው። ተረድተሽኝ ከሆነ አሁን ያ ሲዘርፈው ይሄ መታገሱ ይሄ መድኃኒዓለም እንደ ዝር ቆጥሮለት ለገነት ለመንግስተ ሰማይ አብቅቶት እኮ ነው። ተመልከች፣ ተጋድሎ ነው ማለት ነው በራሱ። አሁን ተረዳሽ አይደል እህቴ? አዎ በጣም ይገርም። አዎ ተረድቻለሁ። እኛ ላይ መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ ነው። መተት ቢመተትብንም ለበጎ ነው፣ እኛ እንድንጠነክር እንጂ እንድንሰንፍ አይደለም ማለት ነው። እና እህቶቼ ወንድሞቼ 10 መተት እየተላከብኝ ነው ሰለቸኝ እጭ ምንሻ እያላችሁ አታማሩ። እሺ። እና በሁለት ሳይድ ተመልከቱ። አሁን ለእህቴ በነገርኳት በሁለት መንገድ ተመልከቱ። አንደኛ እኔ በሰንፍ ነው ጠላት ንቀውኝ ነው ማለት ነው። መንፈሳዊ ህይወቴ ለነሱ እሳት በሆነ መንገድ ወይም ደግሞ እነሱን በሚያስጠላ መንገድ እነሱን በሚያርቅ ልክ አልተጋደልኩም ማለት ነው። ሰንፍ ያለው ማለት ነው ብለህ ተበረታታ ለበለጠ ተጋድሎ። ለአጋንንት ብመች ነው መተቱ እንደ ልብ እየተላኩላቸው ያለው ለነኛ ለመተተኞቹ። ለአጋንንት የማይመች መንፈሳዊት ቢኖረኝ ኖሮ አጋንንት ወደኔ ባልመጣ ነበረ፣ ባልታዘዘለት ነበረ፣ ለደብተራውም ሆነ ለመተተኛው። ጌታ ሆይ ለአጋንንት የማይመች መንፈሳዊ ህይወት እንዲኖር እባክህ እርዳኝ፣ አጠንክረኝ እንዲያለን ለበለጠ መንፈሳዊ ህይወት መበረታታት አለብን። ሁለተኛ ደግሞ እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ ነው የሚለውን እያሰበን እንትጋ። እግዚአብሔር አምላክ ወደ መንፈሳዊ ህይወት ወይም ደግሞ ለዝርቅ ህይወት እንዲሆነኝ ነው እንዳንሰንፍበት ነው ጠላት እንዲሰለጥን ያደረገው። እውነት ነው። እግዚአብሔር እኮ ባይፈቅድ ኖሮ ባያሰለጥናቸው ኖሮ ይሄን ያክል ባልሰለጥኑም ነበር።
እና እነሱን እየተዋጋው እየኖርኩኝ በዛው ለመንግስተ ሰማይ እንድበቃለት ነው። ጌታ ሆይ በእኔ ላይ የሚደረገው ሁሉ ለበጎ ነውና አመሰግናለሁ ብለን ማመስገን አለብን። አሁን ተረዳሽኝ አይደል እህቴ? በዚህ መልኩ እያሰብሽ እግዚአብሔር ይስጥህ። አሜን። ተስፋ በጣም እያስቆረጠኝ ነበር ያለው መካከል ላይ ግን እግዚአብሔር ይስጥህ። አሁን የበለጠ እንድጠነክር አድርገኸኛል። እግዚአብሔር ይስጥህ። በጣም ሳመሰግን ማማከርበት። አሜን አሜን እህቴ በርቺ። በተረፈ እግዚአብሔር ፍጻሜሽን ያሳምርልሽ። እሺ ሌላ የምትታሰር የምትሸኝ ማን የምትታሰረው? በልጇ ያለ በቀጠላ ቀጠል አንተ ትናንትና እኮ ነው ያለው ራስን ያመጣ አንተ ደፍተራ ሴት ደፍተራ ጠንቋይ የሴት ደብተራ ጠንቋይ። እሺ በልጇ ነው የምትፈታተነው? በሱር ስንት የእጁ ቆዳ እየተባለ በስራ ስር በስንት ሰራዊትን አስገብተን በቃ አሁን ግን ትናንትና የሴት ደብተራ ስትብል በቃ በል አንድ ደብተራ መሰለህ እንዴ? አራት ደብተራ የጠንቋይ አለ፣ የደብተራ አለ፣ የሴት ደብተራ አለ፣ ሁለት አለ። ሌላስ? አላማችሁ ምንድን ነው? የደብተራ መናፍስት አይገርምህም? ትናንትና ተኝታት ካለ 72 ሴት የደፈርኩ ነኝ ስትላል ለእናት ወዳ እናቴ የዚህ መድኃኒት የኩላ ብለህ መድኃኒት እያደረገን ልጄ ምንድን ነው ስትላ ምንም ኧረ የለም ደፍተራ አልሆነ ማለት ነው። አንተ ደግሞ ስትመጣ 10 ሰዓት ስትመጣ ደፍተራ ነው እንደዚህ ስትላ በቃ ፈነዳ። በትላንትናው ትምህርት ነው የተጋለጣችሁት? እሺ ተመሳስለን እኮ ሰራዊታችን ጸበል ስትገባ ስትቆሩ እንወጣለን፣ አንገባም። ሰራዊታችን እንበትናለን። በቃ እዛው ጸበል ቦታ ሆናችሁ ነው የምትዋጉት? ስራችሁ የምትሰሩት? ጸበል ስትሄድ እንወጣለን፣ ስትመለስ ቤት እንገባለን። እሺ አላማችሁ ምንድን ነው? ምን ማድረግ ነው አላማችሁ? መውሰድ በቃ እድል ወስደናል። በቃ ልጄ ደም ጠጣትና ፓራላይዝ የሆነ ደም ጠጥታነትና ምናምን ትላለች። የቤተሰብ ዛር ነው ትላለች እሷ። እኛ ግን እሱ አንዳለን የሰራዊትን ያስገባና እድላን የወሰድናን አልግ በቃ ሸባ ማድረግ አድርገናል። በቃ ቡዳ ሆነን የገባን በቀጠላ ቀጠል ቡዳ ሆነን የገባን በስራ ስንት ሱር አለን የገባን። እሺ ሌላስ ማን አለ? ሌላ ማን አለ? በቃ ቤተሰብ ጋር ከማህፀን የተወለደን እንደሚያስጠጣን ባለፈው ነገር አልተመከንኩ። እንደሚያስጠጣን እንደሚያስጠጣለሁ እኮ ከቤተሰብ ዛር ስትወልድ አይነጠላ። እንዴት ነው ደም የምታስጠጣው? የእንስሳ ደም ነው ወይስ የራሳቸው? ኧረ የእናቷ ደም ነው ስትወጣ ስትወልድ ማለት ነው። ራሷ ወጣትና አናውቃት ለእናቷ አደከምኳት። ደከመችና በቃ ራስ ሞተት ተባለች። ተስባ ወጣት በእጇ ተስባ ወጣትና በቃ 15 ቀን የእናቷ ጡት እንዳትጠጣ ሆስፒታል አስቀመጥኳት። በቃ ስትወለድ ነው? አዎ ስትወለድ ነው። በእሷ 2 ዓመት 7 ወር 8 ወር አድርጋለች። ከሕክምና ወደ ሕክምና ኦፕሬሽን የተባለ አሁን ግን አቋመች። ሁሉ ነገር አቋመች። ምንም ነገር በቃ ሰራዊትን ሰብስብ ቶሎ በግረዲ እና ትቆማለች ልጅሽ በግረዲ ተባለች እና ባለፈው አይ አላረድም። ሰራዊትን ሰብስብና አውጣ በመድኃኒዓለም ስም ቶሎ። ፍየል ረዲ ተባለች አላረድም። አሁን ሰራዊትን ሰብስብ። ባለፈው ልቀቅ ተብያለሁ። ከወቀደው በሽታም ጥያል አምጥታ ሰራዊትን ሰብስብና አውጣ ቶሎ። አሁን ግን እሰራት በቃ እሰራት። ሰራዊትን ሰብስብ ቶሎ በል ቶሎ ሰብስብ። የሰበሰብኩ
ወደዚህ አምጣ፣ ወደዚህ ና ብላት እና ተብለች ወደዚህ ና እሳበኝ። ቶሎ በል ተሰብሰብ ሁላችሁ አይገርምም? ግን ልጅ እኮ ተሰብሰብ። ጸበል ውሰዱ እንዳትላት እኮ አስጠላናት። አትጠያት እኮ ቶሎ ተሰብሰብ ሁላችሁም በመድኃኒዓለም ስም በሊቀ መላእክት በቅዱስ ገብርኤል ስም ውጡ ቶሎ። ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኮ መስዋዕቱ ለመልከ ጼዴቅ ከመ ትባርከነ በመስቀልከ ዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ ሊቀ መላእክት ቅዱስ ገብርኤል አቃጥለ። ቶሎ ሁላችሁ ቶሎ ሰራዊታችሁ ሰብስቡ ወጥተን አሳ ደግሞ ስራውና ምናባላሻለን። ሰራዊትን በትነለን በቃ ሰራተኛ ካላመጣህ እያለ ሰው እያስገረገረ ነው። ሁለተኛ ሰራተኛ እያስገረገረ ሌላስ የቀረ አለ ሌላ? ውጣ ሰራዊትን ሰብስብና ራሳ በራሷ ዝሙት እንድፈጽም እየፈጸመት በህልም አሳየት አለው። ታሰር ብለን አባታለት አለን ቶሎ ውጡ ሁላችሁም ውጡ። ግራ ገባት እኮ ባለፈው ዝሙት መንፈስ አለው የታሰረ መንፈስ ስራ ይሰራል እንደምናምን ቶሎ ሰብስብ። ሌላስ የቀረ አልቦ እምሰብ ዘይቴ ክስነካ ወሰርከ ወአልቦ መላእክት ወሰብ ናዛዜ ዙናን ዘከማከ ወበእንተ ዛዘዝኩ አይምሬ ገጽከ ኦ ገብርኤል ናዘዘኒ ዋጽማኒ ቃሌከ እሴተ ጸሎት የዝንቱ ዛክረብ ኩለከ ሳለነ ገብርኤል ሊቅ ዘአብሰርካ ለማርያም ድንግል ሊቀ መላእክት ቅዱስ ገብርኤል ይበቀል። የቀረ አለ ሌላ የቀረ? ካልከሌውስ ሰራዊትን ሰብስብና ውጣ ቶሎ ውጣ። መተትነ ዛርነ ከልከሌውስ ወይስ ቡዳውን ነው የገባው? አንተ በምንድን ነው የገባው? በምግብ ስትመታት ማለት 3 ጊዜ አዘረ ስጣልቆት ከመቃር ፊት ስለሆነ ስለተመታች እሱ ደም ልልስ ነው የገባው። ደም ልልስ 3 ጊዜ ተዘርኳት ጣልኳት። ሰራዊት ሰብስብ ቶሎ በል ቶሎ ጣ ምስላለቅሳት ምን ሆነው ነው ምስላለቅስ? እኛ እኮ ነው ምስላለቅሳት ሁሉ ጊዜ። ማን ነው የምታስለቅሰው? ከልከሌውስ ነው። ሰይጣንም አለው ሌሊት እየመጣሁ ታውቃኛለህ፣ በደንብ ምስሌን ታውቃኛለች። እጄ እግሬ ከልከሌውስ እህት ወንድሞች የሞት መንፈስ ነው፣ የሀዘን መንፈስ ነው፣ የሚያስረሳ መንፈስ ነው። ከልከሌውስ ከመቃብር የሚነሳ መንፈስ ነው። መቃብርና ቀብር ላይ ጠብቆ የሚለክፍ መንፈስ ነው። ምን ከልከሌውስ በመተተኞች በደብተራዊ ዘንድ አፍዝ አደንግዝ ተብሎ የሚላክ መንፈስ ነው። አፍዝ አደንግዝ በትን ተብሎ የሚላክ መተት ነው። አስለቅስም ተብሎ የሚላክ ነው። አስለቃሽም ነው ደግሞ ከልከሌውስ የሞቱ ወገኖቻችን እያሳሰበ የሚያስለቅስ መንፈስ ነው። ምን አገባ እንደ መቃብር ስፍራ ጸጥ አድርጎ አፍዝዞ አደንዝዞ ህይወትን እያጨላለመ ወይም ደግሞ የሚያሳብድም መንፈስ ነው። ምን ከልከሌውስ ያሳብዳልም። ጸጉር እያሳከከ የሚያስኬድ ጥፍር እያስበላ ከንፈር የሚያሳኝክ መንፈስ ማለት ነው። ምን ከልከሌውስ ጨርቅ የሚያስጥል ጨርቅ አስጥሎ የሚያሳብድ የሚያቀውስ መንፈስ፣ ራሳችን እንድንጥል የሚያደርግ መንፈስ ከልከሌውስ። ሌላው በማዘናጋት የሚታወቅ መንፈስ ነው። ምን ከልከሌውስ የመቃብሩ መንፈስ የሚባለው እሱ ነው። በጌርጌሴኖን በወንጌል ላይ እንደተጻፈው ማለት ነው። የሚያሳብድ መንፈስ። ሌላው በህልም የሞተ ሰው ተመስሎ እየመጣ የሚያስለቅስ ወይኔ እናቴ
ወይኔ አባቴ ወይኔ ወንድሜ እያለን እያለቀስን እድሜ ልክ ጥቁር ለብሰን እንድንኖር የሚያደርግ ወይም የሀዘን እንጉርጉሩ እያሰማ የሚያስለቅስ መንፈስ፣ ሆድ እያስባሰ የሚያስለቅስ መንፈስ ማነው ብትሉ ከልከሊዮስ ነው። አሁን አደርጋለሁ ያልነውን ትምህርትም ስራም የሚያስረሳ መንፈስ ወይም ትምህርት ወይ ቀጠሮ የሚያስረሳ መንፈስ። ስለ ከልከሊዮስ ከዚህ በፊት አውርተናል መሰለኝ እና እንደዚህ የሚያደርግ መንፈስ ነው። ብዙውን ጊዜ ከልከሊዮስ አስረሺ መንፈስ ነው። ያስረሳል፣ ያዘናጋል፣ ህይወትን ያጨላልማል። ምሸገረት እንደኛ በምን ግብራችን እያስለቀስን ግብራችንን እንሰድ እንጂ እያዘናጋ እየደበተ ጫናን የሚፈጥር ወደፊት ሳንራመድ እዛው በዛው የሚያስረግጥ መንፈስ ማለት ነው። ለህይወታችን እጅግ የሚጠቅሙ ነገሮችን እንዳናስተውላቸው የሚጋርድ መንፈስ ማለት ነው። ከልከሊዮስ በአጭሩ የቁም ሞት የሚያደርግ የቁም ሞት ተንቀሳቃሽ ሬሳም የሚያደርግ መንፈስ ማለት ነው። ከልከሊዮስ መንፈስ ማለት እሱ ነው እና ያሳብዳልም ያስለቅሳልም፣ ጨርቅ ያስጥላል፣ የያዝነውን ነገር ሁሉ እየጣልን እንድናነሳ የሚያደርግ ማለት ነው። ይሄ ከልከሊዮስ መንፈስ ይባላል እና ብዙ ጊዜ ህይወትን በብስጭት በማልቀስ በር ዘግተህ በማልቀስ የምታሳልፍ ከሆነ የከልከሊዮስ መንፈስ ምልክት መሆኑን ልንረሳ አይገባም ማለት ነው። እና ደግሞ መቃብር ስፍራ የሚያስሮጥ መንፈስ፣ መቃብር ስፍራ እያስሮጠ የሚያስለቅስ፣ መቃብር ላይ አስደፍቶ በቃ መቃብር ስፍራ ካየን ወይ የእናት መቃብር ሁሌ ያስሮጣል፣ ወይ የአባት መቃብር፣ ብቻ የሞተው ሰው መቃብር ላይ ያስሮጣል። የሆነች ሲከፋ ወደ መቃብር ስፍራ ሄደህ የምትሮጥ ሮጠ የምታለቅስ ከሆነ እሱ ነው። ወይም ደግሞ ልቅሶ ላይ ያለ ድንገት ራስን ስተህ የምትወድቅ ከሆነ ብዙ ሰዎች ልቅሶ ላይ ራሳቸውን ስተው ይወድቃሉ። ይህም የከልከሊዮስ መንፈስ ምልክት ነው። ይሄ መንፈስ ካለ እንዲህ አይነት ምልክቶችን ልናይ እንችላለን። እና እህቴ በተለይ ወንድሜ የሞተውን ሰው እያሰብክ ፎቶን ይዘህ እየተነፋረክ የምታሳልፍ ከሆንክ ራስን ብትፈትሽ መልካም ነው። ይሄ መንፈስ ካለ እንዲህ አይነት ምልክቶችን ልናይ ስለምንችል ማለት ነው። በመድኃኒዓለም ስም ውጣ፣ ሰራዊት ተሰብስበህ። ከልከሊዮስ አንተ ሰራዊትን ሰብስብና ውጣ ቶሎ። ውጡላችሁ በመድኃኒዓለም ስም። ሌላ ይቀራል? ይቀራል ሌላ? ካለና በመሀል እንወጣለን፣ እንፈነዳለን። አሁን ያለን ሰራዊት በአብ በወልድ በመንፈስ ቅዱስ ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን እስከምንሸን ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነሰራዊታችን ሙሉ ለሙሉ ስራችን አቁመን አንተ ማማት እኮ ልጇ እኮ ማማት እምቢ አለችን። ስንት ጊዜ ልገድላት ስንት ሙሉ ለሙሉ ስራችን አቁመን 19 ሙሉ ለሙሉ ስራችን አቁመን ከስራዋ ከእድሏ ከህይወቷ ወጥተን ከስራዋ ከእድሏ ከልጇ ከቤተሰቧ ወጥተን አይገርምም? እናቷ ያለት ልነግርህ፣ አይ ምንም አይሰሩም እኮ በቃ እሱ ቄስ ነው፣ ምንም አይሰሩም። ከልጇም ከቤተሰቧም ወጥተን ስትላት ተናደደች። ከልጇ ወጥተን ከእናቷም ወጥተን ከእናቷ ወጥተን እስከምንሸን ድረስ ምንም ስራ ላንሰራ እስከምንሸን ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም
በአጋዕዝተ ሰማይና ምድር በፈጠረ በአጋዕዝተ በቅድስት ሥላሴ ስም ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። የቀራለ እንዴ? የቀራለ በከድሰት አለ። የምን ሁልጊዜ በየቀኑ ነው የምታበዛው። የምንድን ነው ያለው? የቀራለ በከድሰት አለ። በከድሰት ሁልጊዜ ነው የምንታደሰው። ሰራዊትን ሰብስብ፣ ቶሎ ውጣ። ሰብስብ ሰራዊትን። ልንደበቅ እኮ ስራ ልንሰራ ልንደበቅ ብለን ቶሎ ሰብስብ። ከምንሸን ድረስ ምንም ስራ ላንሰራ ምንም ስራ ልንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነ ሰራዊታችን ግንባር ወጥተን በትምህርተ መስቀል አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ከዛሬ ጀምረን በሊቀ መልአክ በቅዱስ ገብርኤል ስም ከዛሬ ጀምረን በሊቀ መልአክ በቅዱስ ገብርኤል ስም እረሱ አንወድም። አትጥሩ። ቶሎ በል። እሱ እኮ ነው የሚከላከላል። ምርጫ አይደለም። ቶሎ በል። ከዛሬ ጀምረን በቅዱስ ገብርኤል ስም በሊቀ መልአክ በቅዱስ ገብርኤል ስም በሊቀ መልአክ በቅዱስ ገብርኤል ስም በየቀኑ 19 ቢሊዮን እንሰግዳለን። በቃ በራሷ ታሰግደናለች። በ19 ሚሊዮን እንሰግዳለን። 19 ቢሊዮን እንሰግዳለን። 19 ቢሊዮን እንሰግዳለን። ይህንን ትእዛዝ ባንፈጽም ሊቀ መልአክ ቅዱስ ገብርኤል እጥፍ ድርብ አድርጎ ይበቀለን። ሊቀ መልአክ ቅዱስ ገብርኤል እጥፍ ድርብ አድርጎ ይበቀለን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። በአንድ ትምህርት እንገለጣለን። ስንት ዓመት የሰራውን ስራ ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ፣ መልሱ ልብ። እኔ ሰረኝ ሰረኝ ወይ እቴ በርቺ። እሺ ሰረኝ ወልደ ማርያም ቶሎ በል ሰረኝ፣ በእናትህ ተቃጠልኩ። እሺ ወለተ ህይወት ጋር አለ፣ ወለተ ህይወት ጋር አለ። አንተ ማንም የታሰረው ማንም የታሰረው የእድሳት መተት ሌላስ ሌላስ ማን አለ? የደብተራ ምን አክ ተብለ የተላክ አማርኛ ላትናገር የተላልከው ምን አርግ ተብለ የተላከው? አማርኛ ላትናገር። ኧረ ኤርፎን ንቀል ኤርፎን። በሊቀ መልአክ በቅዱስ ሚካኤል ስም ተናገር። ምን አርግ ተብለ የተላከው? ቶሎ በል ቶሎ በል። ኦ ሚካኤል ኦ ሚካኤል ኦ መተንብል ካህናርያም ትሰመ ቢዘ ሱራፌል ዘምሩስ አርዑስ ወዘምልዑል አልዑል ጊዜ ጸዋኩከ ቀረበኒ በምሕረቱ ሳል ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል። ሊቀ መልአክ ቅዱስ ሚካኤል ይበቀል። ምን አርግ ተብለ የተላከው? ምን አርግ ተብለ የተላከው? አትናገርም? አሬ እናገራለሁ። አማርኛ ላትናገር የተባልካለሁ እንዴ? በቅዱስ ሚካኤል ስም ትናገራለህ። ወደ ነው የምትናገረው? ተናገር በቅዱስ ሚካኤል ስም። አይ ግደል ግደል። ደስ አለክ? አዎ። ለምን? ምን አደረገች? ምስጢር ያወቀች ነው።
ለምንድን ነው ሚስጥር አወቀች? አዎ የምን ሚስጥር ነው? ስራ ስለምትሰራ ነው መተት እየላክ? በቃ ሁሉ ተወነን እንዴ ምንድን ያደረከው? ተናገር እስቲ ምንድን ያደረከው? ጥብ አልኩ እንዴ ምንድን ያደረከው? ምስጢር ነው ምስጢር ነው። ተናገር በቅዱስ ሚካኤል ስም። ምንም ሚስጥር የሚባል ነገር የለም። ሊቀ መላእክት ቅዱስ ሚካኤል ይበቀል። ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወልደ ያሬድ ሄኖክ በከመ ጸሐፈ ሶበ እፄው ስመከ ከሲቴ አፈ በቃሽ ረዳኤ እናገራለሁ እንዴ ምንዱባን ሚካኤል በከመ ታለምድ ዘልፈ ለረድኤቴ ነአሰፊያ ከክንፈ። ሊቀ መላእክት ቅዱስ ሚካኤል ያቃጥል። ተናገር። መተት አዎ እኮ ለምንድን ነው? ምን ስታረግ ነበር እስከ ዛሬ? ምን እያደረጋችሁ ነበር የቆያችሁት? ተናገሩ። ሁላችሁም ተናገሩ። በቅዱስ ሚካኤል ስም ተይዛችኋል። ቶሎ ተናገሩ። ምን ነበር ያደረጋችሁት? በቃሽ እናገራለሁ። ያደረኩማ የአያቷ ገደልኩ የእናቷ አባቷ ማለት ነው። እኔ ጋር አያቷን ገደልኩ። አዎ የእናቷ አባት የእናቷን አባት። እሺ የእናቷን አባት ገደልክ። ሌላስ ምን አደረግ? ሌላስ ምን አደረግ? ሌላስ? ሰላም ለስርተ ርእስከ ዘኢይጠየቅ ግእዛ ሚካኤል ሳው አጽነሃይ ሰናይ ጤና መዓዛ በጽያተ ግብተ ለነፍሴ አመትካዛ ለልበዚ አየ በተንባሌ ከናዘዛ እንበለ ጊዜ በላ እየርሳ ወሬዛ ሊቀ መላእክት ቅዱስ ሚካኤል ያቃጥል። ቶሎ ተናገር። እንደ ወንድሞቿ አይስማማ አልኩ። አደረኩና ወደ ስደት የሚመጣው አደረኩና እንደዚህ ቅርሹ ብሩ በትን ያመጣሉ ማለት ነው። ድምስቃት የዘከረው የባቱ የመልቀስ ነው ማለት ነው። በጣም ጥሩ ስለነበር እኔ ደግሞ አልቀሳለሁ። እንደዚህ ነው ዘከርኩ ይዝቃለሁ። አይኔ ጉዲ አማርኛ አችልም አንተ አማርኛ ላትችላል ለደሞ ዘገችው። አማርኛ ካተናቅ እንዳይስማሙ አድርጌ አዎ ወደ ስደት እንዲወጡ አደረክ። አዎ ሌላስ? ደግሞ መልቀስ የባቱም ስለ ያላዝና የመልቀስ ስራ ማንም ያለቅሰው? ወንድሟ ነው ያለቅሰው? ራሷ ናት የአባቷን እንትን ፎቶ ይዛ አያቴ እኮ ነው አይደለም። ትዘክራለህ? ፎቶማ የለኝም። አይ ምስጢር እባክህ ተወኝ ተውጠን። የማንን ፎቶ ይዛ ነው የምታለቅሰው? የአያቷ የእናቷ አባት ፎቶ አይደለም። ትዘክራለህ? ትዘክራለች? ተልቅስ። አዎ ያለፈችው ተዘክራለህ። ደግሞ ምን አለ የራስ ምን እያደረገች ነው የምትዘክረው? እባክህ ጥሩ ነበረ። አያቷ በጣም ወዳ ነበረ። እንደዚህ እኮ ምን እያደረገች ነው የምትዘክረው? ምንም ስዕላ ተልቅሳለሁ። ምንም ደግሞ ማልቀስ ብቻ ነው ስራዬ። መልቀስ ደግሞ መንግስት ሰማይ ዋርሳለኝ ማለት የተረገመት እኮ ነው። ማልቀስ መንግስት ሰማይ ያወርሳል? አዎ አባቷ የምትለው አባቷ አላለክ? በጸሎት ታስበዋለች? በጸሎት ነው የምታስበው? አዎ። ስለዚህ እንዳታስበው ነው? አዎ እንዳታስበው ፈልገ ነበር። በጣም ጥሩ። እሺ ሌላስ የቀረ ማን አለ? ሌላ የቀረ
ሌላ ደግሞ የመስተፋቅር አለ ልብ አደንድን የተባልኩ ልብ አንተ አደንድን ሰዎች እኮ አዎ ጸሎትን ልቧ አይሰማም። ለምንድን ነው ልቧ አዎ የምታደነድነው? ቂም ትዳዘው ቂም 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 ከያዘ እንድትይዝ ጸሎት አይስማማም። አዎ ሰማችሁ አይደል ወንድሞች? ቂም ከያዘች ጸሎቷ አያርግም። ስለዚህ ቂም እናስይዛታለን፣ ልቧን አደንድነን ማለት ነው። እንግዲህ ቂም የሚያስይዘው ማን እንደሆነ እዚህ ጋር ማወቅ ትችላላችሁ ማለት ነው። ለምንድን ነው ቂም የሚያስይዘው? ጸሎታችን እንዳያርግ። አጋንንቱ ከኛ በላይ ጸሎታችን ምን እንዳያርግ የሚከለክል ነገሮች ምን እንደሆኑ ያውቃል ማለት ነው። እሺ ልቧን ታደነድናለህ፣ ልቧ ላይ ተቀምጠ። ሌላስ ምንድን ነው የምታደርገው? ማይክን አንሳ፣ ቢዩትን ክፈት፣ ክፈት ማይኩን። በመድኃኒዓለም ስም በቅዱስ ሚካኤል ስም ክፈት። አቤት ልቧን የምታደነድነው። ሌላስ? አዎ እንዴት አልኩ መሰለ፣ አንቺ እኮ ጸሎትን አይስማማም ቅድመኛሽ እኮ አልኩ። እሳ ደግሞ እንዴ ቅድመኛ ዲያን ትላለህ፣ ታስባለህ። ከዛ ጸሎትን አድርግን ትላለህ። ጸሎት አይስማማም ላይ ካለ ጸሎት አድርግ ይችላል እላለሁ ደግሞ። እሺ ስለዚህ ቅድመኛ ስለሆነ ጸሎት አትጸልይ። አዎ ጸሎት አትጸልይ፣ ጸሎትሽ እኮ አይስማማም አልኩ። ምን እንደዚህ አገባኝ እኔ እኮ ስራዬ። እንዲህ የምትለው ማነህ? እየመጣ የምታንሸኮሽከው? አይ እንዲህ የምትለው ማነህ? መስተፋቅር የአየር አጋንንት። እሺ መስተፋቅርና የአየር አጋንንት። አዎ ደግሞ ለምንድን ነው ትላለህ? ጸሎት አግዝን ካለች አንድ ሰውዬ ተመልሼ ደግሞ ለምንድን ነው አልክሽ? ምንድን ነው እንደዚህ ይባላል እንዴ? ጥሩ እኮ አይደለም እላለሁ። በጣም ትባሳጫለህ። ከዛ በኋላ በጸሎት አስቢኝ። እንደዛ ስትባል እንድትበሳጭ ነው የምታደርገው? የራሷ በጸሎት አስቢኝ ካለች ከሌላ ሰው ማለት ነው። ተመልሼ ደግሞ ለምንድን ነው በጸሎት አስቢኝ ብለን አንቺ እኮ ለምንድን ነው እንደዚህ ትላለሽ? ጸሎት ካይሰማም አልኩ ቃከለ እኮ ይላል። እሷ ደግሞ እንዴ እንደዚህ የራሴ ነው ወላ የራሴ ያጭር ነው ምንድን ነው ትላለሽ። እሺ ሌላስ ሰደፈት ማለት ነው። ሌላስ በቃ ሰራ መስተፋቅሩ ልቧን እንድታደነድን ብቻ ነው የተላከው ወይስ ሌላም ዓላማ አለ? ኧረ ዓላማ አለኝ። እሺ ምን እንድታረግ? ህይወቷ መስቀልቅልቅልቅል ህይወቷ ማመሰካከል። ሌላስ? አዎ ወይኔ ጉዴ ጀመረክ ደግሞ ሌላ እንደዚህ። ሌላስ ምን አድርግ ተብሎ የተላከው? ወንድማችን ምስጢር ካወጣች ህይወቷን አመሰካከል። ሌላስ? ናብራዋ በትን የተዋልካለሁ። ምን አድርግ? ናብራዋ በትን ታዳሯ መስጭነቷ ማለት ነው። ጭነት አለው ትዳሯን በትን። አዎ ትዳሯንም የመበተን ዓላማ አለ ማለት ነው። አለን። አዎ አለን። እሺ ሌላስ? የሰራው ጋለው ሌላስ? ልቃ ሰራ እሺ ውስጥ የጭነቷ ያረፈ ወደ ስሬት አለ ማለት ነው። አቤት ሌላስ? ውስጥ ያረፈጣ አለ አለው። ማን ያለው? ጀመረክ ማን ነው? ምንድን ነው? በቅዱስ ሚካኤል ስም ሌላ መተት አለ። የድል መተት ካልኩ አዎ የጭነቿ ማለት ነው። ደስሬት ገባው እንደዚህ ዝግት አድርጋለሁ። ምን ገባኝ እኔ። ሰራዊትን ሰብስብና ውጣ ሰራዊትን ሰብስብና። እሺ ደግሞ በስነ ስርዓት ታሰር አለችን። ሌላስ የቀረ ዛር የቤተሰብ ዛር። አዎ ምንድን ነው የምታደርገው አንተ? የሰውላ እህቶቿ ወንድሞቿ እኮ ምንድን ነው ምን ነበር የሚገበርልህ ዛሩ?
ኧረ እባክህ ዛሬስ ይገበራል። ምንክ ዛሬም ይገበራል? አዎ እኮ ምንድነው የሚገበርልህ? በግ የደም ኧረ እባክህ ተወን። ኧረ በግ ነው እባክህ የሚገበረው? ምንድን ነው? አዎ ኩል የምታረድ ነው። ይሄ ደግሞ ይገበራል። እሺ ሌላስ የቀረ ማን አለ? ቡና ደግሞ አለ። በቃ ስራ የለኝም። የዛር መናፍስት እነማን ናቸው? ተናገሩ በመድኃኒዓለም ስም። የዛር መናፍስት ወይ ጣጣ። የዛር መናፍስት እነማን ናቸው? ቶሎ በል ተናገረ እኮ አለው። የቤተሰብ ዛር አልኩ እኮ። የቤተሰብ ዛር እነማን ናቸው? ማን አለ ውስጥ ያደፈጠ? ምን አገባህ? ቡና የምታስፈላው ማን ነው? አሁን ቡና የምታስፈላው በግ የምታሳርደው ማን ነው? ምን አገባህ አልኩ እንዴ? ምን አገባህ? ሊቀ መላእክት ቅዱስ እኔ ሚካኤል መጣሁ ይበቀል። ለደስረክ አዩ ሰላም ለስተር እስከ ዘይጠየ ግእዛ ሚካኤል ሳብ አጽናሃይ ሰናይ ጤና መዓዛ በጽያከ ግብተ ለነፍሴ አመትካዛ ለልበዚ አየበትን ባሌ ከናዘዛ እንበለ ጊዜ በላ እየርሳ ወሬዛ ሊቀ መላእክት ቅዱስ ሚካኤል ያቃጥል። ተናገሩ። ጨሌ አለ። ጨሌ ምንድነው የምታደርገው አንተ? ግብር በልብስ ነው። እንደ ነጭ ልብስ አለ እንደዚህ ነው የሚገበረው። ነጭ ልብስ ታስለብሳለህ። ሌላስ? አዎ ነጭ ደግሞ ቀይ የምታስለብሰው ማነው? አዳልሞቴ። ቀይ የምታስለብሰው አዳልሞቴ። ነጭ የምታስለብሰውስ? ራሴ ጠቋር። ጠቋር። እሺ ሌላስ? ቡና የምታስፈላውስ ማነው? ወይ ጠጣ። ቡና የምታስፈላውስ? ራሴ ጠቋር። በግ የምታሳርደውስ? እንደ ምን አቀባኩ? በግ የምታሳርደውስ ማነው? ላንተስ መግደል ነበረ ላንተ። ቅዱስ ሚካኤል ይበቀል። በግ የምታሳርደው ማነው? ስሜ እናገራለሁ እንዴ? ትፈልጋለሽ? ምንም ነገር ቅዱስ ሚካኤል ይበቀል። ተናገር። የሙስሊም በግ ዛራ የምታሳርደው በግ የምታሳርደው አንተ ነህ? አዎ ራሴ ነው። ሰራዊታችሁ ሰብስቡ። ሙሉ ለሙሉ ሁላችሁም ቶሎ 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 በቅዱስ ሚካኤል ስም ውጡ ከመላ ሰውነቷ። ሰላም ለርእስከ ዘይት ገለበ መብረቀ ሚካኤል ዘኮንከ ዲባራ ሰማይ ሊቀ ኪያ ከረሰይኩ እምነትን ታኔ ሰዋቱ ከመታሪ በላለ አድኖተከ ጥዩቀ ሩብ የማኔ ሀሉ ወኢት ቁም ርሁቀ ሊቀ መላእክት ቅዱስ ሚካኤል ይበቀል። ውጣ ሰራዊትን ሰብስብና ቶሎ ቶሎ ጡላችሁ። የእሷ የሚወጣው የአያቷ የእናቷ አይወጥም። እንደዚህ ፈልጋለሁ። ለምንድን ነው የማይወጡት? ኧረ እባክህ ይገብረናል እንኳልኩ። ይገብራሉ? አዎ አሁንም ድረስ አሁንም ድረስ አያቷ ትገብራለህ። እሺ ሌላ የቀረ ማን አለ? ብዙ አይደለም ደግሞ አያት። ሌላ የቀረ ማን አለ? ምንም የለኝ። እሰራ ሰራዊታችሁን ሰብስቡና ውጡ ቶሎ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ መንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በኃያል በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ቶሎ በል ሰውነቷ ከህይወቷ ወጥተን ከትዳር ዕድሏ ከህይወቷ ከስራዋ ከዕድሏ ወጥተን ከትዳር ዕድሏ ከህይወቷ ከስራ ወጥተን
እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይን ምድር በፈጠረ በአጋዕዝተ ዓለም ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አንተ ለፍላፊ ናሰረን ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ግንባር ላይ በትምህርተ መስቀል ታስረን አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስርዓታችን ያጽኑብን። ስርዓታችን ያጽኑብን። ከዛሬ ጀምሮ በምንም ነገር አንፈታተናለን። ከዛሬ ጀምሮ በምንም ነገር አይፈታተናል። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ አቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ ልብ እሺ ይሰማል እህቴ? ወለተ ህይወት እየበረታሽ ነው? አቤት እግዚአብሔር ይመስገን። ህይወት ምን ይመስላል? እግዚአብሔር ይመስገን። ኮሪስፋ ፎቶ ይዘሽ አታልቅሽ። እሺ ታለምዬ፣ ዝም ብሎ ማልቀስ ከሆነ ብሶት ይዞሽ ዝም ብለሽ የምታለቅሽ ከሆነ ጥሩ አይደለም፣ አጋንንቱን የሚያስለቅሰው። ነገር ግን ከአንቺ የሚጠበቀው አንደኛ ጸሎት ማድረግ፣ መታሰቢያ ማድረግ፣ የአያትሽን ነፍስ እንዲምር እግዚአብሔር አምላክ በቅዱሳን ስም በነ ጻድቁ አቡነ ገብረ መንፈስ ቅዱስ በነ አቡነ እስትንፋሰ ክርስቶስ ስም ጌታ ሆይ የአያቴን ነፍስ ስመ ክርስትናውን እየጠራሽ ማርልኝ እያልሽ ቅዳሴ እንዲቀደስ ማድረግ በስሙ። ሁለተኛ ባረፈበት ቀን ማለት ነው። በእነ አቡነ ገብረ መንፈስ ቅዱስ በነ አቡነ እስትንፋሰ ክርስቶስም ደግሞ እንዲምር ነዳያንን ማብላት፣ መባ ማስገባት እንዲህ ማድረግ ነው እንጂ የሚጠቅመው። እንደዚሁም ደግሞ ስመ ክርስትናውን ልጅሽ ላይ ጽፈሽ ጌታ ሆይ የአያቴን ነፍስ ማርልኝ እያልሽ መማጸን ያለብሽ እየሰከርሽ እንጂ ዝም ብለሽ ግን ሆድ ብሶሽ ፎቶ ይዘሽ የምታለቅሽ ከሆነ ግን ይሄ ለአጋንንቱ ግብር ነው የሚሆነው። ያለ ጸሎት ዝም ብለሽ የምታለቅሽ ከሆነ ማለት ነው። በጸሎት ፊት ብታለቅሽ ችግር የለም፣ ግን ዝም ብለሽ ብቻ የምታለቅሽ ከሆነ አጋንንቱ እንባሽን እንደ ግብር ነው የሚጠቀመው። ግልጽ ነው አይደል? አዎ ግልጽ ነው። በተረፈ እየበረታሽ ነው። እግዚአብሔር ይመስገን። በርቺ እህቴ። ጸጋ ያዛልሽ ቅዱስ ሚካኤል አባቴ ጠብቅ። ወለተኞች ጋር ያለ ማንም የምትታሰረው ለው ተደብቄ እባክህ አሁን ወጣ። ሌላስ ማን አለ? ሰበሰብኩ አልሆነልኝም። አሁን በቃ ተስፋ ቆረጥኩ። ሌላስ ማን አለ? እንዳትቆርቢ፣ እንዳንስሐ እንዳትገቢ፣ እንዳባትሽ ትሞቻለሽ። አባትሽ ስታስቆርቢ ንስሐ ስታስገቢ አይደለም እንዴ የሞተ አልኳት። ሁሌ ሽኩላት አለ። ሌላስ ማን አለ? የቀረ ሌላ ማን አለ? ሰብሰብኩ አልቻልኩም። በቃ ቆመ ቅዱስ ገብርኤል። ሰራዊት ሰብስብና ውጣ። የታደሳችሁም ካላችሁ ውጡ ቶሎ። ሰበስባለሁ አልቻልኩም። አክዬ በተራክ ይበጣሉ ይገባሉ። እኔ እንዲህ አልቻልኩም። ቶሎ ውጡ። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም
በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም ቅዱስ ገብርኤል በቅዱስ ሚካኤል ስም ቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ለሰውነቷ ከጥርጥሯ ከምትፈራው ወደ ንስሐ እንዳትሄጂ የምንላትን ከመፍራት ለቅቀናል። በቃ እስከምንሸኝ ድረስ ምንም ስራ ላንሰራ ረገሜ ፈሪ ብላው ነው ደንባራ ነው ብሎ እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነሰራዊታችን ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። እንጠራ ቤት እንላለን፣ ምንም ስራ አንሰራም። እንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ ልብ። እሺ ወለተ ኪዳን ጋር አለ፣ ወለተ ኪዳን ጋር አለ የምትታሰሩ ሁለት ቀን ኮላሊትን እና ሳመም አስተኝተናል። ውጡ፣ ከኩላሊቱ አውጡ ቶሎ። ኩላሊቱ አለቃችሁት፣ ኩላሊቱ አለቀውታ። ሰራዊትን ሰብስብ በመድኃኒዓለም ስም ቶሎ። እጇን ቀኝ እጇን አለሁኝ፣ ኮላሊት አለሁኝ። ሰራዊታችሁ ሰብስቡ በፍጥነት። የበቀል መንፈስ ባያሉ በመድኃኒዓለም ስም ውጡ ሁላችሁም። ሰላም ለዝክረ ስምከ ዘኢረከቡ ተፍጻሚተ መላእክተ ሰማይ ወምድር እለ ለመዱ ስብሐተ መድኃኒዓለም ተወከፍ እንተ አቅረብኩ ንስቲተ ዘሰተይከ በእንቲአነ ከርቤ ወሐሞተ። አያሉ መድኃኒዓለም ይበቀላችሁ። ውጡ ሁላችሁም ውጡ፣ ሙሉ ለሙሉ ውጡ ነው የተባላችሁት። ነገር ያልተባላችሁ ሙሉ ለሙሉ ውጡ፣ ቶሎ ውጡ። ሰላም ለስርተ ርእስከ ለተወክፎ ስቃይ ዘአጽነነ ወለርእስከ ሰላም ከመ ይቤዙኪ አነ መድኃኒዓለም ክርስቶስ በጊዜ ኮንከ ሕፃነ ፈራ ወደንገጸ በከየ ወሐዘነ ከይሲ ዘአሳታ ለሔዋን እምነ ሰላም ለገጽከ ዘይቀትል በድንጋጼ ዘምስለ ቀራንብት ክልኤ እልወ ወአማጼ መድኃኒዓለም ዘኮንከ ባሕረ ኃጢአት ገሳጼ አድነኒ በኪዳንከ እምትሆነ እሳት ወእፄ እስመ ልሳኑ ዘኮነ ስሁለ ማይፄ። ኃያሉ መድኃኒዓለም ያቃጥላችሁ። ሙሉ ለሙሉ ውጡ ቶሎ። በሽታችሁን አንሱ ቶሎ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በኃያሉ በመድኃኒዓለም በቅድስት ድንግል ማርያም ስም እኔ ሳጥናኤል ምን እየሰራሁ እንደሆነ አልነግርህም። በቅድስት ድንግል ማርያም ስም ሰራዊትን ሰብስብ እናውጣ ቶሎ ቶሎ። ለምን ሰው ትመክራለች? ለምን ሰራዊታችሁ ሰብስቡ እናውጡ ነው የተባላችሁት። እሺ እኔ ሳጥናኤል እሺ፣ መብራቱ ላይ ቁጭ ብዬ አይኗን መወጋት ተነስተን ከመብራቱ ቁጭ አልኩኝ። አሁንማ ስራችሁንም አቁሙ፣ ሙሉ ለሙሉ አቁሙ ስራችሁን። መብራቱ ላይ ቁጭ ብዬ ነው መወጋት በጨረር። ተነስ እናውጣ፣ ግባና ታሰር በመድኃኒዓለም ስም። ተነስ። ፊት ለፊት ስትመታኝ እኔ ደግሞ መብራቱ ቁጭ ብዬ አያሉ መድኃኒዓለም ይበቀል። ሰላም ለአዕይንቲከ ወለእዝንከ ሰማኢ እንዘላለ ኪሩብ ትነብር ከርሰ ቀላያ ዘትርኢ መድኃኒዓለም ክርስቶስ ነፍሰ ዚአየ አጥኢ አኮኑ እግዚአብሔር መዋኢ ዘታበቁል ሳረ ወባሕረ ታዊኢ። አያሉ መድኃኒዓለም ያቃጥል። ተነስና ታሰር። ከመብራቱ ወጥቻለሁ። እሺ በአያሉ በመድኃኒዓለም ስም ሁላችንም ሁላችንም እስከምንሸኝ ድረስ ምንም ስራ ላንሰራ። እንደምን አትሸኘንም? እስከምንሸኝ ድረስ ምንም ስራ ላንሰራ። አንተ ሸኘኝ፣ እሷ ማለት ነው። እናንተ እስከምንሸኝ ድረስ ዋጋ ነው የምትበል። እስከምንሸኝ ድረስ ምንም ስራ ላንሰራ። እስከምንሸኝ ድረስ ምንም ስራ ላንሰራ። ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ዳማኔል ዕቃ ልጠብና ጸሎቱ ታቁም። ዕቃ ማጠብ ጸሎት መስራት። ሰማይና ምድርን በፈጠረ ቶሎ በል
አሁን ቆይ ቃው መጥፍ ተደከረ ሰማይና ምድርን በፈጠረ ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም የተረገመት ከሳይ ባሰክ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ደዌ በሽታችን አንሰን ከኮላሊቷ ከእጇ ከነ ሰራዊታችን ከቤተሰብ መተት በሙሉ ወጥተን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ግንባር ላይ በትምህርተ መስቀል ወጥተን ታስረናል። ደፍተራው ቅጣት ሰጥ አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ለሴት ደፍተራ ቅጣት ሰጥ አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ቅድስት ሥላሴ ስርዓታችን ያጽናብኝ። እኔ በአጋዕዝተ ዓለም በቅድስት ሥላሴ ስም ጮጮጮ ሴት ደፍተራ እኔ በአጋዕዝተ ዓለም በቅድስት ሥላሴ ስም በየቀኑ 7 ቢሊዮን እንሰግዳለን። 5 ዓመት ሽኮን የምንሰግደው እንዴት ነው? በየቀኑ 7 ቢሊዮን እንሰግዳለን። በየቀን 27 ቢሊዮን በአባቷ ስም እንሰግዳለን። 7 ቢሊዮን በአጋዕዝተ ዓለም በቅድስት ሥላሴ ስም እንሰግዳለን። በአጋዕዝተ ዓለም በቅድስት ሥላሴ ስም 7 ቢሊዮን እንሰግዳለን። ስንጠራ ቤት እንላለን። ምንም ስራ አንሰራም። ጨረ ደክሞናል፣ ደቀናል። በአጋዕዝተ ዓለም በቅድስት ሥላሴ ስርዓታችን የጸና ይሁን። ምንም ስራ እንሰራም። ኮላሊታን አሳመመን። ልብ መልሱ። ወደ ራስ ወርበት መቼ ሰወርኳት አታብሉና ደህና ሁን። እግዚአብሔር ይከስ ሌላ የምትታሰር ያንሰራት ወለተ ማርያም ጋር አለ። ማን ነው የምታሰር? አቤት መተት። ሌላስ? ጨል ያለን ስንት ዓመታችን የተደበቅን መተት፣ ጨሌ። ሌላስ? ሌላ የለንም እባክህ። በኃያሉ በመድኃኔዓለም ስም ራሳችሁን አጋልጡ። በቅድስት ድንግል ማርያም ስም ቶሎ። ሰላም ለኪ እንዘ ንሰግድ ንብለኪ ማርያም ምንን አስተበቅባኪ እማርዌናዊ ተማይጸንብኪ በእንተ አናምኪ ወኢያቄም አቡኪ ማኅበረነ ዮም ድንግል ባርኪ። በቅድስት ድንግል ማርያም ስም ቶሎ በል። የተደበቅ ሌላ የለንም። የተደበቅነው ቶሎ በል። የተደበቅ አለ። ሌላ የለንም። በምንድን የምትፈታተኗት? እየተፈታተናችሁ ያላችሁት በምንድን ነው? መተት እባክህ ትዳር አፍርስ ተብለን ነው የምንላክ። ግን ተልጅቱ ምንም የለም። እባክህ ወደ አስመታችሁ ወደ እንበቀላለን። ምን እናደርጋለን? ልጅቱማ መተት ምን አድርግ ተብለህ? ትዳር አፍርስ። ትዳር አፍርስ። አዎ። ሌላስ? ሌላ የለንም። እኔ የጨሌ መንፈስ ነኝ። በቃ ጉሮሮዋን እንቅ ባክታ እፈታተናታለሁ። ጉሮሮዋን ደግሞ ከድክቼዋለሁ። ዛሬ እናቷን አሳምሚያታለሁ። እሷ አትሰማም። ሁሌ ትነግራታለች። እች እኮ መናጤ ናት። የጨሌ መንፈስ ነው እናቷን ያሳመምከው? አዎ፣ ጉልበቷን አሳምሜ ታታለሁ። ብዙ ጊዜ ነው የምትነግራት። አንድ ቀን እባክህ ልንገር ጉዷል። የንስሐ አባቷን ታገኘውና ብትናገርባት ጉዷል። ከዛ እኔ ገዋት እባክህ ልጅቱን። ሰራዊታችን ሰብስቡ ቶሎ ሰብስብ። ሰራዊትን አነሳለሁ። በፊተኝን በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም እረሱን አንጠረውም። እሱ ነው እባክህ ዛሬ ያዘነ። በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከሕይወቷ ወጥተን ከጉሮሮዋ ተነስተን በሽተን አንስቼ ከትዳሯ ወጥተን እስከምንሸኝ ድረስ ምንም ስራ ላልሰራ ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን። ምንም ስራ አንሰራም።
ስንጠራ ምንም ስራ አንሰራም። አቤት እንላለን። ልብ መልሱ መልሱ ልብ ጸጋውን ያብዛልህ። ኪዳነ ምሕረት ይስጥልኝ ወንድሜ። አሜን። ሌላ የምትታሰር የምትሸኝ ውስጥ ያደፈጥክ የምትታሰር የምትሸኝ አይነ ጥላ ቡዳ ዛር አይነ ጥላ ዛር ቡዳ ምተት የእድሳት ምተት ማነው የምትታሰረው? ማነው የምትታሰረው? ብዙ ነን። እኔ ያለው ማን ናችሁ? ተናገሩ። ማን ናችሁ? ማን ናችሁ? ተናገሩ። የምስጢር መተት 5 መተት የምስጢር መተት የቅዱስ ሚካኤል ጋር አለ ማለት ነው። ዛር አይነ ጥላ ቡዳ ጠቋር አገር ሞቲ ሞጨ ዘጊራ ሰራዊታችን ሰብስቡና አውጡ። ቶሎ ውጡ። መንፈስ ውጡላችሁ። ሰራዊታችን ሰብስቡ። ቶሎ ውጡ። ሌላስ የቀረ ማን አለ? መስተፋቀር መስተፋቀር መስቀል ግደላት ጥላ ወጊት ትልከል ኦይ ጥላ ወጊ በልብ ግደላት የተባልክ አይነት ጥላ ወጊ የተላክ በልብ መምግደል ነው። እሺ ሌላስ የቀረ ማን አለ? የቀረ ሌላ አይነ ጥላ ቡዳ የምስጢር መተት ያክስቶቿ 5 የምስጢር መተት የጎረቤት የመስጠት ሀገር ጋር 6 ነን። እሺ ሌላስ የቀረ ሌላስ በቅዱስ ሚካኤል ስም ቶሎ ሁላችሁም ራሳችሁን አጋልጡ። ሌላስ የቀረ ማን አለ? አትናገሩ። ሰላም ለገጽከ እምነፋስ ወነድ ዘተስእለ ምስለ ማይ ወመሬት ዘኢታወለ ሚካኤል አቤከ ሶባ አወትር ስኢለ ከመ ይትከደኑ አዕዋመ ሊባኖስ ቆጽለ ተረፈ ሕይወት የክድን ወአሰርጉ ሳህለ ቅዱስ ሚካኤል ይበቀል። የቀረ ሌላ የርግማን መንፈሳት የእርግማን መንፈስ ሌላስ የርግማን መንፈስ ሌላስ የቀረ ሌላ የለኝም። ሁላችሁም ከነሰራዊታችሁ ውጡ። ከመላ ሰውነቷ ከህይወቷ ከእድሏ ሁሉ ውጡ። ቶሎ ወደ ግንባር ሰራዊታችሁ ሰብስቡ። የዘጋጁትን እድል ክፈቱ። የሰበሰብኩት የሃይማኖት መተት አለ። የሃይማኖት መተት ደንጊያ አርጋት ነው የተባለው። ድንጋይ አርጋት እንዳይገባት። አዎ በ12 ዓመቷ የጀመራት እስካሁን ግን በአመት ሂደር ትታደሳለች። ደንጊያ አርጋት፣ አይምሯን ደንጊያ አርጋት። ሰራዊታችሁን ሰብስቡና ውጡ። ቶሎ ሁላችሁም ውጡ፣ አንድም ሳይቀር። ቶሎ ሁላችሁ ከአእምሮ ውጡ። አእምሮን ልቀቅና ውጣ ከነ ሰራዊት።
አእምሮ አለቀቅና ወጣ በመድኃኒዓለም ስም የአእምሮ መተት ቶሎ በል ሰራዊትን ሰብስብ። የቀረ አለ ሌላ የቀረ በአብ በወልድ በመንፈስ ቅዱስ ስም ሁላችሁም ተናገሩ። ሌላ የለንም። ቅዱስ ሚካኤል ይፍረድብን። የለንም ሌላ። እነዚህ በአብ በወልድ በመንፈስ ቅዱስ ስም በአብ ወልድ መንፈስ ቅዱስ በኃያሉ በመድኃኒዓለም ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል ስም አልጠራም። ኦ ሚካኤል ኦ ሚካኤል ኦ መተንብል ከአናርያም ትሰመይ ቢዘ ሱራፌል ዘምሮ ሳርኡስ ወዘምልኡ ላልኡል ጊዜ ጸዋካ ቀረበኒ በምሕረቱ ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መልአክ ቅዱስ ሚካኤል ያቃጥለ። በሊቀ መልአክ በቅዱስ ሚካኤል ስም አቃጠለችኝ፣ የዘከረች ለሱ እያለቀሰች በሊቀ መልአክ በቅዱስ ሚካኤል ስም ቶሎ በል። በሊቀ መልአክ በቅዱስ ሚካኤል ስም ቅዱስ ሚካኤል ያቃጥለ። ቶሎ በል። በሊቀ መልአክ በቅዱስ ሚካኤል ስም ስም ቀይርልኝ፣ ስም ቀይርልኝ። አይቀየርም፣ በአንተ ምርጫ ነው እንዴ? በሊቀ መልአክ በቅዱስ ሚካኤል ስም ቶሎ በል። በሊቀ መልአክ በቅዱስ ሚካኤል ስም ቶሎ በል። በሊቀ መልአክ በቅዱስ ሚካኤል ስም ሰዓት አታባክን። በሊቀ መልአክ በቅዱስ ሚካኤል ስም ሰላም ለቀራንብቲከ ዘነበስ ባሶኒ ዋይ ሚካኤል መልአኩ ለእግዚአብሔር ኤሎሄ ዘትትፌኖ ወትረ ለረዴ አምድ ውስተ ኩሌ ተዛዋይኩ ምስለ ልቤ ዘለማድከ ርራይ ወበእንተ እሴፎ ኪያከ ባላይ ሊቀ መልአክ ቅዱስ ሚካኤል ይበቀል። በሊቀ መልአክ በቅዱስ ሚካኤል ስም ሰዓት አታባክን ሰዓት። በሊቀ መልአክ በቅዱስ ሚካኤል ስም በሊቀ መልአክ በቅዱስ ሚካኤል ስም በሊቀ መልአክ በቅዱስ ሚካኤል ስም ቶሎ በል። ቅዱስ አልጠራም። በሊቀ መልአክ በቅዱስ ሚካኤል ስም በቅዱስ ሚካኤል ስም ሁላችንም ከነ ሰራዊታችን ሁላችንም ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላው ሰውነቷ ከሰውነቷ ወጥተን ወይ እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ነገር ላንሰራ በምንም ነገር ላንፈታተናት ምንም ነገር ላንፈታተናት ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። በትምህርተ መስቀል ታስረን ተገዝተናል። በትምህርተ መስቀል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስራችን ይሰርብን። ስርዓታችን ያጽኑብን።
እስራታችን ይሰሩብናል። እስራታችን ያጽኑብን። እስራታችን ያስሩብናል። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት ምንም ስራ አንሰራም። ምንም አንሰራም። ልብ መልሱ፣ መልሱ ልብ። እግዚአብሔር ይገስጽ። በርቼቴ እሺ፣ ዛሬ የምትታሰሩ አይነ ጥላ ቡዳ፣ ዛር አይነ ጥላ፣ ዛር ቡዳ፣ መተት፣ ሁሉም ጋር ሰዓት የለም። ሁላችሁም በአንድነት ውጡ። ሁሉም ጋር ያላችሁ በአብ በወልድ በመንፈስ ቅዱስም ውጡ። አይነ ጥላ ቡዳ፣ ዛር አይነ ጥላ፣ ዛር ቡዳ፣ መተት፣ መስተፋክር፣ የደብተራ መንፈስ፣ አፈዛ ደንግስ፣ የሰላቢ መተት፣ የአእምሮ መተት፣ የትዳር የድል መተት፣ የማህፀን መተት፣ አብራንገርት፣ የመስተፋቅር መንፈስ፣ የዝሙት መንፈስ፣ የአየር አጋንንት ውጡ፣ ቶሎ ውጡ። በመድኃኒዓለም ስም፣ በኃያሉ በመድኃኒዓለም ስም ውጡ። በቅድስት ድንግል ማርያም ስም ውጡ። በቅዱስ ሚካኤል በቅዱስ ገብርኤል ስም ውጡላችሁ ቶሎ። ኦ ሚካኤል ኦ መተንብል ከአናርያም ትሰመ ቢዘ ሱራፌል ዘምሩ ሳርኡስ ወዘምሉ ላልኡል ጊዜ ጸዋኩከ ቅረበኒ በምሕረቱ ሳል ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ቅዱስ ሚካኤል ይበቀላችሁ። ሁላችሁም ውጡ። እንዳይሰግዱ እንዳይጸልዩ የምታደርጉ ልብ ላይ ሆድ ላይ ማህፀን ላይ የተቀመጣችሁ አይምሮን የያዛችሁ ቶሎ ውጡ። እጅ ላይ ዘጋችሁ መናፍስ በሙሉ ውጡ። ነበልባለ እሳት ምውቅ ቀደስኮ መስዋዕቶ ለመልከ ጼዴቅ ከመ ትባርከነ በመስቀልከ ዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ መልአክ ቅዱስ ገብርኤል ይበቀላችሁ። ውጡ ቶሎ። የዘጋችሁትንም እድል ክፈቱ። በሽታችሁን አንሱ። ቅዱስም በአብ ወልድ በመንፈስ ቅዱስ በኃያሉ መድኃኒዓለም ስም ማርያም ስም በቅዱስ ገብርኤል በቅዱስ ሩፋኤል ስም ሰውነታቸው ከህይወታቸው ወጥተን ላንሰራ በአጋዕዝተ ዓለም በቅድስት ሥላሴ ስም ታስረን ተገዝተናል። ሥላሴ ስርዓታችን ያጽኑብን። ቤት እንላለን፣ ምንም ስራ አንሰራም። ተዘጋጁ፣ ሁላችሁ ምትሸኝ የዛር ቡዳ መንፈስ አይነጥላ ከርከሪስ ተዘጋጁ፣ ሁላችሁ ቶሎ ላሰውነት ከህይወት ውጡ። የዘጋችሁትን እድል ክፈቱ። በሽታችሁን አንሱ ቶሎ። እነ ሰራዊታችሁ ተሰብሰቡ። ምትሸኙ ኦ ሚካኤል ኦ መተንብል ከአናርያም ትሰመ ቢዘ ሱራፌል ዘምሮ ሳርኡስ ወዘምሉ ላልኡል
ጊዜ ጸዋኩከ ቀረበኒ በምሕረቱ ሳል ለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል። ቅዱስ ሚካኤል በእሳት ሰይፍ እያረደ ያውጣችሁ። ተዘጋጁ፣ ቶሎ ተናገሩላችሁም። አሁን በአብ በወልድ በመንፈስ ቅዱስ ስም በመድኃኒዓለም ስም በቅዱስ ገብርኤል በቅዱስ ሩፋኤል ስም እነ ሰራዊታችን ሁላችን ከመሰራታችን ታቸው ወጥተን ለሰውነታቸው ወጥተን ላንታደስ ከፍተን ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር በፈጠረ በአጋዕዝተ ሥላሴ ስም ከዘላለም ሲኦል ታስረናል። ቀነት አንቃ ሲኦል ታውርደን። ቅዱስ ሩፋኤል በእሳት ሰይፋቸው እያረዱ ሲኦል ያውርዱን። ቅድስት ዓለም ቅድስት ሥላሴ ልጃችሁን ተረከቡ እያላችሁ 7 ሰግዳችሁ ቶሎ ወደ ሲኦል ቶሎ። ግርማ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ ሥላሴ ኃይሌ ሥላሴ ዘወኔ ሥላሴ በስመ ሥላሴ እቀጠቅጥ ከይሲ አጋዕዝተ ዓለም ቅድስት ሥላሴ ሲኦል ያውርዳችሁ። እሺ እህት ወንድሞች፣ የዛሬው መርሃ ግብራችን በዚሁ ተጠናቋል። ለነበረን ጊዜ አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለእናንተ የደረሰ ቸሩ መድኃኒዓለም ለሁላችንም ይድረስልን፣ ፍጻሜያችንም ያሳምርልን። አሜን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሃ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረትክ ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ መርሃ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓት የሚያደርስከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ልዑል እግዚአብሔር እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስን እንድታሳድርብን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ
መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናቱ ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ተራዳይነት ከሁላችንም ጋር እንደዋለ በሁላችንም ላይ ይደርብን። አሜን አሜን አሜን። እህት ወንድሞች የ7 ሰዓት መርሐ ግብራችን